በለንደን ደርቢ ቶተንሃም ስፐርስ ከቼልሲ የተገናኙበት ጨዋታ ነበር። በብዙሃኖች ዘንድ እንግዲህ ተጠባቂ ከነበሩ የጨዋታ እንቅስቃሴዎች መካከል የጨዋታ መርሃ ግብር ነበር ይሄ ጨዋታ። በዚህ ምክንያት እንግዲህ ብዙዎችም ሐሳቦቻቸውን እየሰጡ ይገኛሉ። ኤንዞ ፈርናንዴስ ትናንትና ባስቆጠራት ጎል አማካኝነት ነው ቼልሲ በጨዋታ ላይ እንግዲህ ካሸንፎ መውጣት የቻለበትን ሂደትም የተመለከትነው። ይሄ በተለይ አርጀንቲናዊ ተጫዋች ኤንዞ ፈርናንዴስ በውድድር ዓመቱ ላይ አስደናቂ የሚባሉ ጊዜያቶችን እያሳየ ነው የሚገኘው። በሀገራት የጨዋታ መርሃ ግብር አርጀንቲና ብራዚልን 4-1 ባሸነፈችበት ጨዋታ ጎል አስቆጣሪ ነበር። ከጎል ማስቆጠርም ባለፈ አንድ ለጎል ነው ኳስ አመቻችቶ አቀብሎ እንደነበረ ይታወቃል። ከዛ ውጪ ቼልሲ ከቶተንሃም ባደረገው ጨዋታ እንግዲህ ትናንትና በምዕራብ ለንደኑ ክለብ ቼልሲ የአሸናፊነቷን ጎል ያበሰረች ጎል ነው ማስቆጠር የሚቻለው ኤንዞ ፈርናንዴስ። በነገራችን ላይ ከዚህ በፊት በተደረገ ጨዋታ ከኮፐንሃገን ጋር በነበረ ጨዋታ ጎል አስቆጥሮ እንደነበር ይታወቃል። ከዛ ማለፍ ሲል በፕሪሚየር ሊጉ ከሌስተር ጋር በነበረው ጨዋታ ጥሩ የሚባል ፐርፎርማንስን ካሳዩ የቼልሲ ተጫዋቾች መካከል አንደኛው ነበር። የአርጀንቲናዊ ተጫዋች ግን ዘንድሮ በጣም አስደናቂ ብቃቱን እያሳየ ነው የሚገኘው። ተጫዋቹ እንደሚታወቀው ወደ ምዕራብ ለንደን እንግዲህ ቤኔፊካ 120 ሚሊዮን ፓውንድ ወጥቶበት ነበር ፊርማውንም ማስቀመጥ የቻለው። ከዛ ማለፍ ሲል ቤኔፊካም ራሱ በጣም ከፍተኛ የሚባል ገንዘብ ከፍሎ ነው አይደል ተጫዋቹን አስፈርሞት የነበረው። 2022 ላይ 44 ሚሊዮን ፓውንድ አውጥቶ ከሪቨር ፕሌት ተጫዋቹ ወደ ቡድን ስብስቡ ቀላቀለም። ከዛም ከአንድ ዓመት በኋላ እንግዲህ በ121 ሚሊዮን 80 ሚሊዮን ፓውንዶችን አትርፎ ማለት ነው ተጫዋቹን መሸጥ የቻለበትም አጋጣሚ እንዳለም ይታወቃል። ይሄ አርጀንቲናዊ እንግዲህ የ4 ዓመቱ ተጫዋች ጥሩ የሚባል ፐርፎርማንስን በዚህ ውድድር ዓመት እያሳየ ነው የሚገኘው። አንጌ ፖስቴኮግሉ ትናንትና ጨዋታው ከተጠናቀቀ በኋላ እንግዲህ አስተያየታቸውን ሰጥተው ነበር። በእርግጥ የቶተንሃም ስፐርስ አሰልጣኝ ሆነው 4 ተከታታይ ጨዋታዎችን በምዕራብ ለንደኑ ክለብ ቼልሲ ሽንፈትን ያስተናገደ በታሪክ የመጀመሪያው አሰልጣኝ ሆኗል። እንግዲህ ይሄ በመጥፎ ታሪክ የሚነሳ ሪከርድን አስመዝግበዋል። አንጌ ፖስቴኮግሉ ትናንትና ከጨዋታው መጠናቀቅ በኋላ ቪዲዮ አሲስታንስ ሬፈሪ ወይም ደግሞ ቫር የጨዋታውን እንቅስቃሴ ገሎታል ሲሉ እንግዲህ በቀጥታ መናገራቸው ይታወሳልና ያሉበት ዋነኛ ጉዳይ የፓፕ ማትሳር እንግዲህ በ69 ደቂቃ ላይ አስቆጥሯት የነበረችው ጎል ከጨዋታ ውጪ በሚል እንግዲህ የተሻረችበት በፋውል አለበት በሚል የተሻረበት መንገድ በብዙ መልኩ አነጋጋሪ ነበር። በቼልሲ በኩል ግን ትናንትና እንደ በጎ ነገር ልናነሳቸው የምንችላቸው ትንሽ ጉዳዮች ይኖራሉ። የኒኮላስ ጃክሰን እንደዚሁም ደግሞ የኮል ፓልመር ወደ ሜዳ መመለስ ማለት ነው። ከዛ ውጪ ባሉ እንቅስቃሴዎች ግን አሁንም ቢሆን ጀረን ማሊክ ሳንቾ አንዳንዶች እንግዲህ ያው እነሱ በሚጠሩት አጠራር ንጥራው ካለን ሚስተር ፍሪደም ይሉታል ጀረን ማሊክ ሳንቾ። ይሄ ተጫዋች እንግዲህ በጣም የወረደ የሚባል በጣም የወረደው አድማጮች ፐርፎርማንስን እያሳየ የሚገኝ ተጫዋች ነው። እኔ በቼልሲ ቤት ጎል አስቆጣሪነትን እንደው ሌላው ቀርቶ ለጎል አስተዋጽኦ ያደረገው በፕሪሚየር ሊጉ የጨዋታ መርሃ ግብር ቼልሲ ከክሪስታል ፓላስ ወደ ሰለርስ ፓርክ ተጉዞ ጨዋታውን ባቻ ውጤት ባጠናቀቀበት 1-1 በተጠናቀቀው 20ኛ ሳምንት ጨዋታ ላይ ማለት ነው ለጎሉ ኳስ አመቻችቶ ያቀበለ ተጫዋች ነው። 20ኛ ሳምንት በተደረገ ጨዋታ ትናንትና የተደረገው የጨዋታ እንቅስቃሴ ደግሞ መለስ ብላችሁ የሁለቱም ክለቦች ጨዋታ ከተመለከታችሁት በፕሪሚየር ሊግ የእንግሊዝ ፕሪሚየር ሊግ ይሄ ውድድር ዓመት ከተጀመረ 30ኛ ሳምንት 10 ጨዋታዎችን አሲስትም አላደረገም ጎልም አላስቆጠረም በተከታታይ የጨዋታ መርሃ ግብሮች። ከዛም እንደገና ጨዋታዎችን ወደ 15 ከፍ እናርጋቸው ካላችሁ በ15 ጨዋታ ነው ጎል ማስቆጠር ይቻላል። ባለፉት 15 ጨዋታ አንድ ጎል አስቆጥሯል። ይሄንን የጨዋታ እንቅስቃሴ ለመጨረሻ ጊዜ በነገራችን ላይ ጎል ያስቆጠረው ጀረን ሳንቾ ቶተንሃም ስፐርስ ስቴዲየም ላይ ቼልሲ 4-3 ባሸነፈበት የጨዋታ እንቅስቃሴ ላይ አንድ ጎል አስቆጣሪ እንደነበር ይታወቃል። 4-3 ቼልሲ ያሸነፈበት እንቅስቃሴ ላይ 17ኛው ደቂቃ ላይ ተቀዳሚውን ጎል አስቆጥሮ እንደነበር ይታወቃል። ከዛ በኋላ እንግዲህ ያው ተጫዋቹ በጨዋታ እንቅስቃሴ ምናልባት ተስፋ ሰጭ የሚባል ሂደትን እያሳየ ነው ተብሎ ብዙ ተወራለት በ15ኛ ሳምንት። ባለፉት 15 ሳምንታት ግን ቼልሲን ወክሎ ባደረጋቸው የጨዋታ እንቅስቃሴ በ15 ጨዋታዎች በነገራችን ላይ በኮንፈረንስ ሊግ ቼልሲ ከአስታና ባደረገው ጨዋታ እንደዚሁም ደግሞ በተመሳሳይ ከሻርሞክ ሮቨርስ ጋር ባደረገው ጨዋታ ብቻው ነው ያልተሳተፈው ተጫዋቹ። ከዛ ውጪ 10ም 15ም 70ም 80 ደቂቃዎችም ሙሉ 90 ደቂቃም የተጫወተባቸው አጋጣሚዎች አሉ። ጀረን ሳንቾ እዚህ ግባ የሚባል እንቅስቃሴ ማሳየት የከበደው ተጫዋቹ ነው። ይህን ተጫዋች እንግዲህ ያው ወደ በኋላ ላይ በዝርዝር የምናነሳው ጉዳይ ይሆናል። በእርግጥ ያው ይህን ከቼልሲ ከትላንትናው ጨዋታ ጋር አያይዤ ያነሳው ስለሆነ ነው። ቦሩሲያ ዶርትሙንድ ሊቀላቀል ይችላል የሚሉ ሐሳቦች አሉ። በአንድ ጊዜ የማርኬት ቫልዩ ከተመለከታችሁት 20 ሚሊዮን ፓውንድ ቤት የገባ ተጫዋች ነው። ማንቸስተር ዩናይትድ አስገዳጅ በሚባል አንቀጽ ቼልሲ ተጫዋቹን የሚገዛው ከሆነ በሚል እንግዲህ የማይገዙት ከሆነ ከ5 እስከ 10 ሚሊዮን ፓውንድ ለማንቸስተር ዩናይትድ እንደሚከፍሉ። ነገር ግን ማንቸስተር ዩናይትድ ይህንን ተጫዋች ሲያስፈርመው በ2021 ላይ 85 ሚሊዮን ፓውንድ አካባቢ ከፍሎ ነበር ከማንቸስተር ሲቲ ወደ ቦሩሲያ ዶርትሙንድ በ20 ሚሊዮን ከተዘዋወረ በኋላ ማለት ነው። ማንቸስተር ሲቲ በእርግጥ 2015 ነው የተቀላቀለው ከዋትፎርድ 172,000 ፓውንድ ወጥቶበት ነው ቡድኑን የተቀላቀለው እና ይሄ የ25 ዓመቱ እንግዲህ ተጫዋች አሁንም ቢሆን የተዳከሙ ዓመታቶችን እያሳለፈ ነው የሚገኘው። ትናንትና በቋሚነት ጨዋታውን ጀምሯል። ሌላው በቼልሲ ቤት ደካማ ተጫዋች እየሆነ የመጣው ኮል ፓልመር ነው።
ፓልመርም 22 ዓመቱ ላይ የሚገኘው እንግሊዛዊው የአጥቂ መስመር ሰላፊ ተጫዋች በእርግጥ ህመሞች ነበሩበት። በቡድን ስብስብ ውስጥ ያልተካተተባቸው ጨዋታ እንቅስቃሴዎች አሉ። ኮል ፓልመርንም መለስ ብላችሁ ከተመለከታችሁት እንደው መች ነው ይህ ተጫዋች ጎል ያስቆጠረው ካላችሁ ቸልሲ በርንማዝ ጋር ባደረገው ጨዋታ 2-2 በሆነ ውጤት በፕሪሚየር ሊጉ የጨዋታ መርሃ ግብር እንግዲህ በአከናወኑበት ጊዜ ነበር ለመጨረሻ ጊዜ ለምዕራብ ለንደኑ ክለብ ቸልሲ ጎል ማስቆጠርም እየቻለው 21ኛ ሳምንት ባለፉት 9 የፕሪሚየር ሊግ ጨዋታ 9 የፕሪሚየር ሊግ ጨዋታዎች ማለት እንግዲህ አጠቃላይ በፕሪሚየር ሊጉ ብቻ ሳይሆን ኮንፈረንስ ሊጉም የተደረጉ ጨዋታዎች አሉ። 2 ጨዋታዎችን አድርጓል። እነዚህን ጨዋታዎች አጠቃላይ ሲደምሯቸው ወደ 11 አካባቢ የጨዋታ መርሃ ግብሮችን በቸልሲ ቤት እንግዲህ ካከናውነው ተጫዋቹ ከጎል ጋር መታረቅ ያልቻለበትን አጋጣሚ የተመለከተ ነው የምንገኘው። በዚህ ውድድር ዓመት ምናልባት ትንሽ ደከም ብሏል። ኮል ፓልመር ደከም ብሏል ማለት ባለፈው ውድድር ዓመት የነበረው ፓልመር አይደለም አይደል? ለዘንድሮ በአጠቃላይ እንግዲህ በቸልሲ ቤት 2024 2025 ላይ በ29 ጨዋታ 14 ጎሎችን አስቆጥሮ 7 ላይ ጎልን ኳሶችን አመቻችቶ አቀብሏል። ነገር ግን ባለፈው ውድድር ዓመት ላይ ደግሞ 2023 2024 ላይ ካስታወሳችሁ በአጠቃላይ 33 የጎል አስተዋጽኦችን ያደረገበት አጋጣሚ እንደነበር ይታወቃል። 22 ጎሎችን አስቆጥሮ 11 ለጎልን ኳሶችን አመቻችቶ አቀብሎ ማለት ነው። የምዕራብ ለንደኑ ክለብ ቸልሲን ከተቀላቀለ በኋላ ብዙ ሲወራለት የነበረ ተጫዋች ነበር። ነገር ግን ያው ትናንትና በቸልሲ ቤት እንግዲህ በቋሚነት ጨዋታውን አድርጓል። 47 ሚሊዮን ወጥቶበት ከማንቸስተር ሲቲ ወደ ኢትሃድ እንግዲህ የነበረውን ቆይታ አጠናቆ ወደ ስታንፎርድ ብሪጅ ካመራ በኋላ ተጫዋቹ ማለት ነው። ትናንት በጨዋታው በኩል እንግዲህ በጎ ነገር እናንሳ ካልን አንድ በቸልሲ በኩል የኢንዞ ፈርናንዴዝ እንቅስቃሴ፣ ሁለት ሮበርት ሳንቼዝ እንቅስቃሴ ነው። ሮበርት ሳንቼዝ ላይክ አንድሬ ኦናና በሉት ከኳስ ጋራ ችግር ያለበት የሚመስል አይነት ግብ ጠባቂ ነው። በእግሩ ጮታል ስትሉት እግሩ ጥሩ ኳሶችን ማቀበል አይችልም። በእጁ ጥሩ ሹት ስቶፐር ነው ስትሉት ደግሞ እጁ ያፈሳል። እንደዚህ አይነት ግብ ጠባቂ ነው። ትናንትና ትንሽ የተነቃቃ ተጫዋቹንም ተመልክተናል። የኦድበርት እና የዶሚኒክ ሶላንኬ ከዛ ማለፍ ሲል የሰን ሆንግሚንን እንቅስቃሴዎች እንግዲህ ያቆምበት መንገድም ጥሩ ነበር። ከዛ ለፍ ሲል እንግዲህ የማሎ ጉትሶም እንቅስቃሴ ትናንት በጨዋታው ላይ ጥሩ ነበር። አንጌ ፖስቴኮግሉ ግን ከጨዋታው መጠናቀቅ በኋላ በሰጠው አስተያየት ምንድነው ያለው? ቫር በተለይ የጨዋታ እንቅስቃሴዎችን እየገደለ ነው ሲሉ ሀሳባቸውን ሰጥተዋል። አሁን ላይ እንግዲህ ዳኛው ጎሉን ፈቅዷል። ነገር ግን ቫር ለመሻር እንግዲህ 6 ደቂቃዎች አስፈልገውት ነበር። እነዚህ 6 ደቂቃዎች እንግዲህ ምን እንደተፈጠረ እንኳን ለማስረዳት ግልጽ አልነበረም። ይሄ በሊጉ እብደትን ነው የሚያመጣው ብለዋል። እንግዲህ ከዛ ማለፍ ሲል አንጌ ፖስቴኮግሉ እንግዲህ በተለይ ፓፕ ማትሳርን ወደ ሜዳ ቀይሮ ሲያስገቡ ተቃርኖች ነበሩባቸው። ነገር ግን ተቀይሮ በገባ በደቂቃዎች በኋላ ግብ ያስቆጠረ ተጫዋች ነው። ነገር ግን ያው ግቡን ደግሞ አልቢትሩ አጽድቀውት ቫር ሽሮታል ሲሉ እንግዲህ አንጌ ፖስቴኮግሉ አስተያየታቸውን የሰጡበትም ጉዳይ ነበር። የትናንትናው ጨዋታ ጋር ተያይዞ በጣም ብዙ የሚነሱ ጉዳዮች ቢኖሩም እንኳን የሳር ጎል በመሻሩ ግን እጅግ በጣም ደስተኛ እንዳልሆኑና ቫር ጣልቃ እየገባ እንደሆነ ነገር ግን ጣልቃ ገብነቱም ደግሞ ጥሩ በሚባል መልኩ እንዳልሆነ ሀሳባቸውን ሰጥተዋል። አንጌ ፖስቴኮግሉ እንግዲህ ከቸልሲ ጋር ያደረጉትን የመጀመሪያ 4 የመክፈቻ ጨዋታዎችም ተሸንፈዋል። ቶተንሃም 34 ነጥቦችን ይዞ በፕሪሚየር ሊጉ አሁን ላይ 14ኛ ደረጃ ላይ እንዲቀመጥ የሚያስገድደውን ሂደት ነው እየተመለከትን የምንገኘው። እነዚህ በአጠቃላይ እንግዲህ በፕሪሚየር ሊጉ ትላንትና የተደረጉ የጨዋታ እንቅስቃሴዎች ምን ይመስላሉ በሚለው ጉዳይ ያነሳሳናቸው ጉዳዮች ናቸው። ወደ ዛሬ መረጃዎቻችን በቀጥታ የምናመራ ነው የሚሆነው። ዛሬ የሚደረጉ ጨዋታዎችም ስላሉ በፈረንሳይ ሊግ 1፣ በጀርመን፣ በጣሊያን ሲሪያም የጨዋታ እንቅስቃሴዎች ቀጥለው ይደረጋሉ። በፈረንሳይ ሊግ 1 የጨዋታ መርሃ ግብሮች ዛሬም እንግዲህ ቀጥለው ሲደረጉ 28ኛ ሳምንቱ ላይ ደርሷል። የፈረንሳይ ሊግ 1 በሊጉ 4ኛ ደረጃ ላይ የተቀመጠው ኒስ ከኖንስ ጋር ይገናኛሉ። በዚህ ጨዋታ ላይ እንግዲህ ዳንቴ በቀይ ካርድ ምክንያት ከቡድን ስብስቡ ውስጥ ነው። እንደዚሁም ደግሞ ባሪድን በተመሳሳይ መልኩ ከዛም ማለፍ ሲል ካስቴልቶ በተመሳሳይ ካሜሮናዊ ተጫዋች በኖንስ በኩል ከጨዋታ ውጭ መሆኑን ነው መረጃዎች የሚያመላክቱ የሚገኘው። የጀርመን ቡንደስሊጋ እንደዚሁም 28ኛ ሳምንት ጨዋታ ኦግስበርግ ከባየር ሙኒክ የሚያደርጉት የጨዋታ እንቅስቃሴ የሚጠበቃል። ይህ ጨዋታ እንግዲህ የሚደረገው WWK አሬና ስቴዲየም ላይ ነው የሚደረገው። 30,000 ደጋፊዎችን መያዝ በሚችለው ስቴዲየም ነው የጨዋታ እንቅስቃሴያቸውን የሚያደርጉት። ባለፈው ዓመት እዚሁ ሜዳ ላይ ባየር ሙኒክ 3-2 በሆነ ውጤት ጨዋታውን አሸንፎ እንደነበር ይታወቃል። በባየር ሙኒክ በኩል እነ ቡችማን፣ ኮማን፣ ዴቪስ ከዛም እነ ማኑኤል ኒየር፣ ፓቭሎቪች፣ ኦምፔሚካኖ እነዚህ ተጫዋቾች እንግዲህ በጉዳት ምክንያት ከጨዋታ ውጭ ናቸው። ባየር ሙኒክ መሪ እንደሆነ ይታወቃል። የጀርመን ቡንደስሊጋን እንግዲህ በቀዳሚነት እየመራ ነው ወይም ደግሞ ወደ ሻምፒዮናነትም በጥሩ ግስጋሴ ላይ የሚገኝ ቡድን ነው። 65 ነጥቦች ይዟል። ከተከታዩ የ6 ነጥብ ልዩነቶች አላቸው። ሻምፒዮን ለመሆን በሚደረጉትም እንቅስቃሴዎች ማለት ነው። አሁን ላይ ባየር ሙኒክ በ65፣ ባየር ሊቨርኩሰን በ59 እንደዚሁ አይንትራክት ፍራንክፈርት በ48፣ ሚንዝ 05 በ45 ነጥብ እስከ አራተኛ ያለውን ደረጃም ይዟል። እስካሁን በተደረጉ የቡንደስሊጋ ጨዋታዎች በአጠቃላይ ደግሞ ከፍተኛ ጎል አስቆጣሪነቱን ሃሪኬን በ22 ጎሎችም ከባየር ሙኒክ፣ የሊቨርኩሰኑ ፓትሪክ ሼክ በ17 እንደዚሁም ኦማር ማርሙሽ በዚህ ሰዓት ላይ እንግዲህ በፕሪሚየር ሊጉ ይገኛል። ነገር ግን 15 ጎሎችን አስቆጥሮ ከፍተኛ ጎል አስቆጣሪ ቦታ
ላይ ሶስተኛ ደረጃ ላይ የተቀመጠ ተጫዋች ነው። በአጠቃላይ እንግዲህ ከቡንደስሊጋው የዛሬ ጨዋታ ይነን ይመስላል። ዢኖዋ ከዩዲኔዜ የሚያደርጉት ጨዋታ እንደዚሁም ደግሞ በጣሊያን ሴሪያ ምሽት 3:45 ሲል የሚደረግ ተጠባቂ የጨዋታ እንቅስቃሴ ነው። ነገ ለተቀዳሚ እንደመሆኑ መጠን ታላቁ ተወዳጁ እንግሊዝ ፕሪሚየር ሊግ ይመለሳል። ከሚጠበቁት ጨዋታዎች መካከል እንግዲህ ከዋነኛውና ተጠባቂ ጨዋታ 8:30 ሲል ጉድሰን ፓርክ ላይ ኤቨርተን ከአርሰናል ጋር ጨዋታቸውን የሚያደርጋሉ። እንግዲህ ኤቨርተን በዚህ ውድድር ዓመት ላይ የመጀመሪያ ሽንፈቱን አስተናግዷል። በዚህ ውድድር ዓመት እንግዲህ አሰልጣኛቸው ዴቪድ ሞይሰን ከሾሙ በኋላ ነው ኤቨርተን ጥሩ የሚባል የጫጉላ ሽርሽር ጊዜን እያሳለፉ የሚገኙት። ከአርሰናል ጋር በሚያደርጉት ጨዋታ እንግዲህ ተጠባቂ የሚባል መርሃ ግብራቸውን በነገው ዕለትም ቀን 8:30 ሲል የሚያደርጉ ነው የሚሆነው። የምሳ ሰዓት ተጠባቂ ጨዋታ ነው የጨዋታ በነገራችን ላይ በጨዋታው ላይ እንግዲህ በርካታ ተጫዋቾችም አይኖሩም። በመድፈኞቹ በኩል ሪካርዶ ካላፊዮሪ፣ ጋብሪኤል ሱስ፣ ካይሎ ካሳ፣ ቨርቶሚያሶ፣ ቤንጃሚን ዋይት፣ ጋብሪኤል ማጋሌሽ እና ጁሪያን ቲምበር እንደማይኖሩ እየተነገረ ነው የሚገኘው። ኦሬል ማንጋላ እንደዚሁም ሌንድስትሮም እና ዶሚኒክ ካልቨርት-ሉዊን ማክኔልን ጨምሮ በጨዋታው ላይ አይኖሩም። ባለፈው ዓመት እዚሁ ሜዳ ጉዲሰን ፓርክ ላይ አርሰናል በፕሪሚየር ሊጉ ጨዋታ 1-0 በሆነ ውጤት አሸንፎ እንደነበረ የሚታወስ ነው። ኤቨርተን እንግዲህ በዚህ ውድድር ዓመት ላይ ባደረጓቸው የቅርብ የጨዋታ መርሃ ግብሮቻቸው መለስ ብላችሁ ከተመለከታችሁ ያቻ ውጤቶች በጣም በርከት ይላሉ አይደለ? በፕሪሚየር ሊጉ እንግዲህ በእርግጥም ያለፉትን 7 ጨዋታዎች ኦሬዲ 6 ጨዋታዎች አልተሸነፉም ነበር። 7ኛ ጨዋታቸውን በመርሲሳይድ ደርቢ በሊቨርፑል 1-0 በሆነ ውጤት ሽንፈትን አስተናግደዋል። ያንንም ወደ አንፊልድ ተጉዘው ነው። ለመጨረሻ ጊዜ ግን በበርንማዝ በኤፍኤ ካፕ የተሸነፉበት አጋጣሚ እንደነበር ይታወቃል። በፕሪሚየር ሊጉ በአጠቃላይ ከተመለከታችኋቸው ረዘም ያለ ለመሸነፍ ግስጋሴ ውስጥ ነበሩ የሚገኙት። በአስቶን ቪላ በሜዳቸው 1-0 ከተሸነፉ በኋላ በፕሪሚየር ሊጉ 3 ተከታታይ ጨዋታዎችን አሸነፈው በኤፍኤ ካፑ በበርንማዝ ተሸነፉ። ከዛ በኋላ ከሊቨርፑል ጋር እንደዚሁም ደግሞ ባቻ ውጤት ጨዋታቸውን አጠናቀቁ። ክሪስታል ፓላስን አሸነፉ። ማንቸስተር ዩናይትድን፣ ብሬንፎርድን፣ ወልቭስን ከዛም እንደገና ደግሞ ዌስትሃምን ጋብዘው ጨዋታቸውን ባቸው ተጠናቀቁ። በነገራችን ላይ አቻ ውጤት ሲል ኤቨርተን ባለፉት 4 ጨዋታ ከአራቱ 3ቱን አንዳቻ ነው ያጠናቀቀው። ከማንቸስተር ዩናይትድ ጋር ብቻ ነው 2 አቻ ጨዋታውን ያጠናቀቀው። የአንዳቻ ቡድን ሆኗል። ጎሎችን ያስቆጥራል፣ ጎሎችን የሚቆጠሩበት አይነት ቡድን ነው። ነገ እንግዲህ ከመድፈኞቹ አርሰናል ጋር የሚያደርጉት ጨዋታ ይጠበቃል። በአርሰናል በኩል እንግዲህ ቀደም ሲል መግቢያ ላይ እንዳልኩትም የተጫዋቾች ጉዳት ግልጽ ሆኖ ወይም ደግሞ ጎላ ብሎ እየታየ ይገኛል። ከዚህ ጋር በተገናኘ እንግዲህ በአርሰናል ቤት የመከላከል ዞኑን በደንብ ያጠናክራል ተብሎ በቀዳሚነት ስሙ የሚነሳው የጋብሪኤል ማጋሌሽ ጉዳይ ተቀዳሚው ምናልባት መረጃችን መሆን መቻል አለበት። ማጋሌሽ በውድድር ዓመቱ ላይ በጣም ተስፋ ሰጭ የሚባሉ እንቅስቃሴዎችን በቡድን ደረጃ እያሳየ የነበረ ተጫዋች ነው። እንደ ቡድን አርሰናል ጥሩ የሚባሉ ጊዜያቶችን እንዳሳልፍም እንደዚሁም የተጫዋቹ እንቅስቃሴ ወሳኝ ነበር። ስቶክ ሲቲ ነው አርሰናል ከሴት ፒስ ጎሎችን ያስቆጥራል በሚል በበርካቶች ዘንድ እንዲታማም ክለቡ እንግዲህ የአንበሳውን ድርሻ ሲወጣ የነበረ ተጫዋች ነው ተጫዋቹና ይህን ተጫዋች አርሰናል በጉዳት ምክንያት ያጠዋል። ስለዚህ ይህንን ተጫዋች ለመተካት ምንድነው ሊያደርጉ የሚችሉት? በአርሰናል ቤት ውስጥ የሚገኙ የመከላከል ዞኑ ላይ አብዛኛውን ደቂቃ ማሳለፍ የሚችሉ የመድፈኞቹ ተጫዋቾችን መለስ ብላችሁ ከተመለከታችኋቸው ጋብሪኤል ማጋሌሽ መተካት የሚችል ተጫዋች የለም። ምንም ይሄ የሚዋሽ ጉዳይ አይደለም አይደል? ማጋሌሽ በአርሰናል ቤት ብቻ ሳይሆን ፕሪሚየር ሊጉ ላይ ያሉ ብለን 4 ምርጥ የመሃል ተከላካዮችን ከጠራን በእርግጠኛነት ከ4 ውስጥ ይገኛል። 5-6 ከጠራን ከነዛም ውስጥ ታገኙታላችሁ። 3 ምርጥ የመሃል ተከላካዮችን ከጠራችሁ አሁንም እነዛ ውስጥ ታገኙታላችሁ። እና ቨርጂል ቫን ዳይክ የቡድን አጣማሪ ዊሊያን ሳሊባን ጨምሮ ማለት ነው። ታዲያ ማጋሌሽ በውድድር ዓመቱ ላይ እንግዲህ በአርሰናል ቤት እያሳየ የነበረው እንቅስቃሴ በቀላሉ የሚዘነጋ ጉዳይ አይደለም። 27 ዓመቱ ላይ የሚገኘው የብራዚላዊ ተጫዋች በአጠቃላይ በዚህ የውድድር ዓመት ላይ 5 ጎሎችን ማስቆጠር ችሏል። አርሰናል ከፉላም ባደረጉት ጨዋታ 15ኛው ደቂቃ ላይ ያስተናገደው ጉዳት ከሜዳ እንዲወጣ አድርጎታል። ይሄ የሃምስትሪንግ ወይም የጡንቻ መሸማቀቅ ጉዳት እንግዲህ ዓመቱን በሙሉ ወደ ሜዳ እንዳይመለስ አድርጎታል። ይሄ ውድድር ዓመት በነገራችን ላይ እስኪጠናቀቅ ጋብሪኤል ማጋሌሽ ዶስ ሳንቶስ ወደ ሜዳ አይመለስም። የብራዚላዊ ተከላካይ በተለይ አርሰናል እንግዲህ ተጫዋቹን ከፈረንሳይ ቱጃር ክለብ ሊል ካስፈረመው በኋላ የተጫዋቹ ቆይታ በአርሰናል ቤት ብዙ ችግሮች ነበሩበት አይደል? 26 ሚሊዮን ወጥቶበት ከፈረመ በኋላ የተጫዋቹ እንቅስቃሴ ራሱን ለማግኘት ተቸግሮ ነበር። ነገር ግን በቅርብ የጨዋታ መርሃ ግብር በተለይ ዊሊያን ሳሊባ የአርሰናል የመሃል ተከላካይነት ሚናን መወጣት ከጀመረ በኋላ ከሳሊባ ጋር ጥሩ የሚባል ጥምረት ነበራቸው። ባለፉት 5 ዓመታትም የተመለከትነው ይሄ ነው። በዚህ ውድድር ዓመት በፕሪሚየር ሊጉ ለአርሰናል 3 ወሳኝ የሚባሉ ጎሎችን አስቆጥሯል። በቻምፒየንስ ሊጉ 1 ጎል አስቆጥሯል። በእንግሊዝ ኤፍኤ ካፕ 1 ጎል ማስቆጠር ችሏል። አጠቃላይ እንግዲህ በዚህ ውድድር ዓመት ወደ 5 የሚጠጉ ጎሎችን አስቆጥሯል። በአርሰናል ቤት 5 ጎሎችን ማስቆጠር የቻለው 2021 2022 ላይ 5 ጎሎችን ነበር ያስቆጠረው። ያኔም እንግዲህ በሙሉ ሲዝን ነበር በፕሪሚየር ሊጉ ብቻ 5 ጎሎችን ማስቆጠር የቻለው። አሁን ግን ገና በፕሪሚየር ሊጉ 10 ሳምንታት እየቀሩት በጉዳት ምክንያት እንግዲህ ከውድድር ዓመቱ ውጭም ሆኗል። በርካታ የአርሰናል ደጋፊዎችን ያሳዘነ ዜና ነው የቡካዮ ኦሳካ መመለስ። ብዙ የአርሰናል ደጋፊዎችን ጮቤ ሲያስረግጥ፣ በእርግጥ የጋብሪኤል ማጋሌሽም ጉዳት እንደዚሁ የሚዘነጋ አይደለም። ተጫዋቹ በነገራችን ላይ 2025 ላይ የመጀመሪያ ጉዳቱን ያስተናገረው ባለፈው ውድድር ዓመት ላይ በ2024
በተለይ የቁርጭምጭሚት ጉዳትም ነበረበት ከዛ ማለፍ ሲል ህመሞችም ነበሩበት ግን ደግሞ በቶሎ ነበር ለማገገም ያን ያክል ጊዜ የወሰደበትም ሂደት አልነበረም በአጠቃላይ በእግር ኳስ የወጡ ተጫዋቹ እንግዲህ ከ2019 ጀምሮ ማለት ነው አጠቃላይ 13 የጉዳት ኬዞችን ያጋጠመው ተጫዋች እንደሆነ ይታወቃል ለማንኛውም እንግዲህ ከዚህ በፊት በክሮኤሺያም በዳይናሞ ዛግሬብ ወጣት ቡድንም እንደዚሁ ተሳትፎችን አድርጎ እንደነበር ይታወቃል ይሄ ተጫዋች እንግዲህ ከቡድን ስብስቡ ውጪ ነው ለማንኛውም የውድድር ዓመቱን በሙሉ ወደ ሜዳ እንደማይመለስም ነው መረጃዎችም ያመላከቱ የሚገኘው ደቡብ አይላንድ ላይ እንደዚሁም ደግሞ ነገ ከሚደረጉ ጨዋታዎች መካከል ክሪስታል ፓላስ ከብራይተን ኤንድ ሆቭ አልቢዮን ጋር የሚከውኑት የጨዋታ መርሃ ግብርም ተጠባቂ ሌላኛው የፕሪሚየር ሊግ ጨዋታ ነው ኦሊቨር ግላስነር የክሪስታል ፓላስ እግር ኳስ ቡድን እያሰለጠነ መልካም እግር ኳስን ከሚያቀነቅሩ ቡድኖች መካከል አንደኛ ሆኗል ክሪስታል ፓላስ በርግጥ እንዳሰልጣኙ የጨዋታ አቀራረብ ናቸው ወይ ዣን ፊሊፔ ማቲታ በተለይ ጆሮ ላይ ጉዳት ካስተናገደ በኋላ እሱን ካጡ ጊዜ ጀምሮ ቡድኑ እንደ ቡድን አልተቸገረም ወይ የተቸገረባቸው የጨዋታ እንቅስቃሴዎች የትኞቹ ናቸው የሚሉ ጉዳዮችም በብዙ መልኩ ይነሳሉ ከብራይተን ጋር የሚገናኙት ለማንኛውም ባለፉት 5 ጨዋታ እንግዲህ ምንም ሽንፈትን አላስተናገሩም ባለፈው ሳምንት ግን በፕሪሚየር ሊጉ የጨዋታ መርሃ ግብራቸውን አድርገው ባቻ ውጤትም ጨዋታቸውን ከሳውዛምፕተን ጋር ካጠናቀቁ በኋላ ነገ ጨዋታቸውን ያደርጋሉ ሬድ እና ዶኮሪ በጨዋታው ላይ እንደማይኖሩ ይፋ ተነግሯል በብራይተን በኩል ግን እና ኢጎር እንደዚሁም ደግሞ ታሪክ ላምፓቲ ጄምስ ሚልነር ሮተር ጃሰን ስቲድ ቬልትማን አዳም ዌብስተር እነዚህ ተጫዋቾችም አይኖሩም ደቡብ አይላንድ ላይ እንግዲህ ሰለርስ ፓርክ ላይ በተደረገው ጨዋታ ከዚህ በፊት አንዳቻ በሆነ ውጤት ነበር ሁለቱም ቡድኖች መርሃ ግብራቸውንም ያጠናቀቁት ኢፕስዊች ታውን ከወልቭስ ሌላኛው ጠባቂ ጨዋታ ነው እንግዲህ ከሁለቱም ቡድኖች የሚፋለሙበት የጨዋታ እንቅስቃሴ ማለት ነው ምናልባት ያው ይሄ አቨሬጅ ከሚባሉት ቡድኖች መካከል ወልቭስ እየተመደበ መጥቷል 17ኛ እና 18ኛ ደረጃ ላይ ነው የተቀመጡት ማቲያስ ኩኛ በቅጣት እንደዚሁም ደግሞ ጎንዛሌዝ እና ሳሳ ካላርዜች በጉዳት ምክንያት ሙስኬራ በተመሳሳይ በጉዳት ምክንያት ከጨዋታ ውጭ ናቸው በወልቭስ በኩል በኢፕስዊች ታውን በኩል እንደዚሁም በርን ዴቪስን ጨምሮ ኦማሪ ሃንቺንሰን በጨዋታው እንደማይኖሩ እየተነገረ ነው የሚገኘው በጨዋታው ላይ እንግዲህ ከዚህ በፊት ኢፕስዊች ታውን በሜዳው ባደረገው ጨዋታ ፖርትማን ሮድ ላይ በተደረገ ጨዋታ ማለት ነው ሁለቱም ቡድኖች እንግዲህ በተገናኙበት የጨዋታ እንቅስቃሴ ኢፕስዊች ታውን 3-2 በሆነ ውጤት አሸንፎ እንደነበር ይታወቃል ሁለቱም ቡድኖች እንግዲህ የሚያደርጉትም ጨዋታ ላለመውረድ ወራጅ ቀጠና ዞን ውስጥ የሚገኙ ቡድኖች ናቸው ሁለቱም በጨዋታው ላይ እንግዲህ ኢፕስዊች ታውን የሚያሸንፍ ከሆነ ከወልቭስ ያለውን የነጥብ ልዩነት ወደ 6 ማጥበብ ይችላል ኢፕስዊች ባለፈው ሳምንት የጨዋታ መርሃ ግብሩን አድርጎ እንግዲህ በርንማዝን 2-1 ካሸነፈ በኋላ ነጥቡ ወደ 20 ከፍ አድርጓል በውድድር ዓመቱ ላይ ምናልባት ላለመውረድም ይረዳቸዋል ተብሎ ይጠበቃል በዚህም ከወልቭስ ጋር የሚያደርጉት ጨዋታ ይጠበቃል ወልቭስ ግን ይህንን ጨዋታ የሚያሸንፍ ከሆነ ነጥቡ ወደ 32 ከፍ የሚያደርግበትና ላለመውረድ እንግዲህ ትልቅ ዋስትና የሚያገኝበት ያ ማለት እንግዲህ ቢያንስ እስከ 33ኛ ሳምንት አካባቢ ያሉ ጨዋታዎችን አድርጎ ከዛ በኋላ ምናልባት በፕሪሚየር ሊጉ መቆየቱን የሚያረጋግጥበት አጋጣሚ ይኖራል ያው እንደሚታወቀው ወልቭስ እንደ ማቲያስ ኩኛን ይመለከታል ማቲያስ ኩኛ በወልቭስ ቤት በዚህ ውድድር ዓመት ላይ በጣም ጥሩ የሚባል ጊዜን እያሳለፈ ነበር ተጫዋቹ ግን በአንድ አጋጣሚ በጣም አግሬሲቭ ሆነና ከሜዳ በቀይ ካርድ ተሰናበተ ከዛ በኋላ የገንዘብ ቅጣትም ነበረበት የገንዘብ ቅጣቱንም እንደዚሁም ደግሞ የጨዋታ ቅጣቶቹንም ከጨረሰና ካጠናቀቀ በኋላ ግን የሊጉ አወዳዳሪ ኮሚቴ ላሳየው ግልፍተኛነት ብሎ እንደዚሁ ተጨማሪ የጨዋታ ቅጣትን ጥሎበታል በዚህ ምክንያት እንግዲህ በጨዋታው ላይ እንደማይኖርም ነው መረጃዎችም ያመላከቱ የሚገኘው በዚህ ምክንያት እንግዲህ ተጫዋቹ ከቡድን ስብስቡ ውጪ ይሁን እንጂ የውድድር ዓመቱ ሲጠናቀቅ ከወልቭስ ጋር እንደማይቀጥልና እንደሚለያይ አስቀድመው ተናግሯል ይህም የሆነው እንግዲህ በቪክቶር ፔሬራ በሚሰለጥነው ወልቭስ አሁን ወራጅ ቀጠና ዞን ውስጥ በተሰየሙበት ወይም ደግሞ ተቀመጡበት ጊዜ ለቃሉ ብዬ ላስገድዳቸው አልፈልግም ነገር ግን በትልቅ ቡድን መጫወት ፈልጋለሁ ሲል እንግዲህ ካስቴቱንም መሰጥቷል ማቲያስ ኩኛ በርግጥ አሁን ያን ያክል የሚያስቸግር አይነት የማጥቃት ዞን የላቸውም አይደል ወልቭስ በጣም ጠንካራ የሚባሉ አጥቂዎች አሏቸው በተለይ ከጉዳት የሚመለሱላቸው ከሆነ ጥሩ አጥቂዎች አሏቸው ነገር ግን እነ ኋንጊቻንን የመሳሰሉ ተጫዋቾች በዚህ የቡድን ስብስብ ውስጥ ይገኛሉ ለማንኛውም በቀጣይ እንግዲህ የማቲያስ ኩኛ ጉዳይ ምን ሊሆን ይችላል በዚህ ውድድር ዓመት 13 ጎሎችን ማስቆጠር ይችላል በቀጣይ ትልልቅ ክለቦች መቀላቀል ፈልጋለሁ ሲል አፎቶት የተናገረበት ጉዳይ አለ ዌስትሃም ዩናይትድ በለንደን ኦሎምፒክ ስቴዲየም ከበርንመዝ ጋር ይገናኛሉ ቪላ ፓርክ በርሚንግሃም ላይ ደግሞ አስቶን ቪላ ከኖቲንጋም ፎረስት ጋር የጨዋታ መርሃ ግብራቸውን ያደርጋሉ ኖቲንጋም ፎረስት እንደሚታወቀው ማንቸስተር ዩናይትድን 2-1 በሆነ ውጤት አሸንፎ ነው በፕሪሚየር ሊጉ ይህንን የጨዋታ መርሃ ግብሩንም የሚያደርገው አስቶን ቪላ ደግሞ 100% የማሸነፍ ግስጋሴ ውስጥ የሚገኝ ቡድን ነው በጣም የሚያስደንቅ ዓመትን እያሳለፈ ይገኛል የዩናይ ኤምሪው አስቶን ቪላ አሁን በቻምፒየንስ ሊግ ለመሳተፍ ጠንካራ ፉክክርን እያደረገ ይገኛል እንደሚታወቀው ያው በፕሪሚየር ሊጉ ባይሆንም እንኳን ከዚህ በፊት አንድ ጨዋታ ነው የተሸነፉት ባለፉት 5 የጨዋታ መርሃ ግብሮቻቸው መለስ ብላችሁ ከተመለከታችኋቸው አንድ ጨዋታ ብቻ ነው የተሸነፈው የዩናይ ኤምሪው ቡድን ስለዚህ በቻምፒየንስ ሊጉም ጥሩ የሚባል ግስጋሴ ላይ ነው የሚገኘው በቀጣይ ከፔጂ ጋር ይገናኛል ነገር ግን በፕሪሚየር ሊጉም በዚህ ዓመትም የቻምፒየንስ ሊግ ሳትፎ ቦታን ይዞ ለማጠናቀቅ በሚደረጉ እንቅስቃሴዎች አስቶን ቪላዎች ራሳቸው ተስፋ ሰጭ የሚባል ጊዜ ወይም ደግሞ ተስፋ ሰጭ የሚባል እንቅስቃሴን እያሳዩ ነው የሚገኘው በዚህም እንግዲህ አስቶን ቪላ በጨዋታው ላይ ቀላል ተጋጣሚ ይሆናል ተብሎ አይጠበቅም ለኖቲንግሃም
ፎርስት ማለት ነው። ለማንኛውም የሁለቱ ቡድኖች ጨዋታ እንግዲህ ነገ ለገለልተኛ ደጋፊ ወይም ደግሞ እኛ ሀገር ላይ ለሚገኙ ደጋፊዎች እንኳን አብዛኞቹ ደጋፊዎች ገለልተኛ ናቸው። ስለዚህ አዝናኝ የሚባል የጨዋታ መርሃ ግብር ይሆናል ተብሎ ይጠበቃል። አስቶን ቪላ ጨዋታውን የሚያሸንፍ ከሆነ ነጥቡን 51 ያደርሳል። ኖቲንጋም የሚያሸንፍ ከሆነ ደግሞ 60 ላይ ነጥቡ ማድረስ የሚችልበትም አጋጣሚ አለ። በዚህም እንግዲህ ከሁለቱ ቡድኖች ጨዋታ በዕለተ ቅዳሜ በነገው ዕለት ከሚጠበቁ የጨዋታ እንቅስቃሴዎች መካከል ተቀዳሚው የጨዋታ ሂደትም ይሆናል። እነዚህ አጠቃላይ ዕለተ ቅዳሜ ላይ የሚደረጉ የፕሪሚየር ሊግ ጨዋታዎች ናቸው። በፈረንሳይ ሊግ ፓሪስ ሳን ጀርመን ከአንገርስ ጋር ይገናኛሉ። ይህም ጨዋታ የሚደረገው እንግዲህ 12 ሰዓት ሲል ነው። ምሽት 2 ሰዓት ላይ ደግሞ እንደዚሁም በፈረንሳይ ሊግ አንድ ተጠባቂ የጨዋታ መርሃ ግብሮችም ቀጥለው ሲደረጉ ማለት ነው። በብዙ መልኩ እንግዲህ ባይጠበቅም እንኳን ስታድ ብሮስ ከሞናኮ፣ ኦሎምፒክ ሊዮን ከሊል የሚያደርጉት ጨዋታም እንደዚሁም ተጠባቂ ከሚባሉ መርሃ ግብሮች መካከል አንደኛዎቹ ናቸው። በጀርመን ቡንደስሊጋም ዕለተ ቅዳሜ ላይ ሄርኔም ከባየር ሌቨርኩሰን፣ ቦሆም ከስቱትጋርት፣ ፍራይቡርግ ከቦሩሺያ ዶርትሙንድ እንደዚሁም ላይፕዚግ ከሆፍኒም ሚን 05 ከሆስቲን ኪል ይገናኛሉ። አጠቃላይ ጨዋታዎቹ ሁሉም ማለት በሚቻል መልኩ የሚደረጉት 10 ሰዓት ከ30 ሲል ጅማሯቸውንም የሚያደርጉ የጨዋታ መርሃ ግብሮች ናቸው እነዚህ የጨዋታ ሂደቶች ማለት ነው። ከዛ በኋላ እንግዲህ ምሽት 1 ሰዓት ተኩል ሲል ወርደር ብሬመን ከአይንትራ ፍራንክፈርት ጋር የሚያደርጉት የጨዋታ እንቅስቃሴም ይጠበቃል። እነዚህ ጨዋታዎች እንግዲህ አጠቃላይ በነገው ዕለት በዕለተ ቅዳሜ የሚደረጉ ናቸው። በጣሊያን ሴሪያ ሞንዛ ከኮሞ፣ ፓርማ ከኢንተር ሚላን፣ ሚላን ከፊዮረንቲና ይገናኛሉ። 3:45 ሲል ሚላን ከፊዮረንቲና የሚያደርጉት ጨዋታም እንደዚሁም ሌላኛው ተጠባቂ የጨዋታ መርሃ ግብር ነው። ብዙዎችም በጉጉት የሚጠብቁት የጨዋታ እንቅስቃሴ ነው። በዚህ ውድድር ዓመት ላይ እንግዲህ ፊዮረንቲና ክስተት ከሆኑ ቡድኖች መካከል አንደኛው ነው። በተለይ ዴቪድ ዴያን የቡድናቸው ቁጥር 1 ግብ ጠባቂ አድርገው ከሾሙ በኋላ የፊዮረንቲና እግር ኳስ ክለብ መነቃቃቶችን እያሳየ የሚገኝ ቡድን ነው። ከዛም ማለፍ ሲል እንደዚሁም ደግሞ በተለይ በፓላዲኒዮ የሚሰለጥነው ይሄ ቡድን ዴቪድ ዲያ ብቻ አይደለም፣ ሞይስ ኬንም የዚህ ቡድን ዋነኛው አባል ነው። 16 ጎሎችን በዚህ ውድድር ዓመት ማስቆጠር ችሏል። በማጥቃት እንቅስቃሴ እንግዲህ ከካፕሪንጋ ምናልባት ጥሩ ነገሮች አሏቸው ብሎ ማንሳት ይቻላል። በእርግጥ ያው ቡድናቸው ስትመለከቱት በጣም በርካታ የአማካይ መስመር ሰላፊ ተጫዋቾች ናቸው ያሏቸው። ከአማካይ መስመር ወጣ ካላችሁ ግን ያው የማጥቃት ዞናቸውም ትንሽ ደከም ያለ ነው። ነገር ግን ሞይስ ኬን ላይ ጥገኛ የሆነ ቡድን ነው። ኤሲ ሚላን ደግሞ በውድድር ዓመቱ ላይ ምናልባት ወጥ የሚባል ብቃት ማሳየት ከብዶታል። 31ኛ ሳምንቱ ላይ ነው የደረሰው። ሚላንም ቢሆን 9ኛ ደረጃ ላይ ነው የተቀመጠው። እንግዲህ ከፊዮረንቲና ዝቅ ብሏል ማለት ነው። ማሸነፍ እንግዲህ ምናልባት ነጥቡ ወደ 50 ከማድረግ ባለፈ የሚጠቅመው ልዩነት ወይም እንዲፈጥሩ የሚያደርጋቸው ጉዳይ አይኖርም። በኤሲ ሚላን በኩል በጣም የተዳከመ ዓመትን እያሳለፉ ነው የሚገኘው። ፓብሎ ፎንሴካን እንግዲህ ካሰናበቱ በኋላ ሰርጂዮ ኮንሴካውን የቡድኑ ዋና አሰልጣኝ አድርገው መሾማቸውም ይታወቃል። ኤሲ ሚላን ለማንኛውም እንግዲህ በሚያስደንቅ መልኩ እንግዲህ በቡድኑ ውስጥም ዘንድሮም ራንጀርስ የቡድኑ ከፍተኛ ጎል አስቆጣሪዎች ናቸው። የሚያስገርመው ታዲያ በማጥቃት እንቅስቃሴ ላይ እንግዲህ ከነ ራፋኤል ሌዮ፣ ሳንቲያጎ ሄምኔዝ በአጋማሽ ሲዝን ቢሆንም እንኳን ቡድኑ የተቀላቀለው ታሚ አብርሃምን የመሳሰሉ ተጫዋቾች ባሉበት ቡድን የአማካይ መስመሩ ራንጀርስ የቡድኑ ከፍተኛ ጎል አስቆጣሪ መሆኑ ብዙዎችን ያስገረመ ጉዳይ ነበር። ለማንኛውም እነዚህ አጠቃላይ የፈረንሳይ የጣሊያን ሴሪያ የጨዋታ መርሃ ግብሮች ናቸው። በስፔን ላሊጋ የሚደረግ የጨዋታ እንቅስቃሴ አለ። እነዚህ ልጠቁማችሁና የጨዋታ ሰዓት ጥቆሞቻችንን የምናጠናቀቅ ይሆናል። ፈረንሳይ ላይ፣ ስፔን ላይ፣ ጣሊያን ላይ የሚደረጉ አጠቃላይ የአምስቱም ሊጎችን ሰዓት ጥቆሞችን ብቻ ነው ያደረስኳቸው የሚገኙ በዝርዝር አልገባሁበትም። በላሊጋው እንግዲህ ጂሮና ከዲፖርቲቮ አላቬዝ 9 ሰዓት ሲል ይገናኛሉ። 11 ሰዓት ከ15 ሲል ሪያል ማድሪድ ከቫሌንሺያ የሚያደርጉት የጨዋታ መርሃ ግብር እንደዚሁም ደግሞ በነገው ዕለት ከሚጠበቁ የጨዋታ እንቅስቃሴዎች መካከል ዋነኛዎቹ ናቸው። ሪያል ማድሪድ በሰሞኑ ቀን እንግዲህ ጥሩ የሚባል እንቅስቃሴን አሳይቶ እንደነበር ይታወቃል። 4-1 ከሪያል ሶሲዳድ ጋር ባጠናቀቁት ጨዋታ ለአስጨራሽ የነበረው ጨዋታ ላይ እንግዲህ ኤንድሪክ በጣም አስደናቂ የሚባል ብቃትን አሳይቷል። ቲቦ ኮርቷ እንግዲህ ጉዳቱ አገርሽቶበታል። ዳኒ ካርቫል፣ ዳኒ ሴባዮስ፣ ፍላሚን ሜንዲ፣ ኤደር ሚሊታው እንደዚሁም አንድሪያ ሉኒን በተመሳሳይ መልኩ በጉዳት ምክንያት በቡድን ስብስቡ ላይ ኖሩ ይችላሉ የሚሉ መረጃዎችን በርከት ብሎ የተሰሙ ነው የሚገኘው። እነዚህ ጨዋታዎች የሚጠበቃሉ። 15 ሲል ሪያል ማድሪድ ከቫሌንሺያ፣ ማሎርካም ከሴልታ ቪጎ ይገናኛሉ። ምሽት 4 ሰዓት ሲል የአንቶኒ ሳንቶሱ ቡድን እንግዲህ ሪያል ቤቲስ፣ በእርግጥ አንቶኒ ከፈረመ በኋላ ሪያል ቤቲስ ነው ሪያል ማድሪድ ነው እየተባለ ነው የሚገኘው። በጣም አስደናቂ ዓመትን እያሳለፉ ይገኛሉ። በዚህ ምክንያት ባርሴሎና ከሪያል ቤቲስ ምሽት 4 ሰዓት ሲል የሚያደርጉት የጨዋታ መርሃ ግብር እንግዲህ በሁለቱም ቡድኖች በኩል ይጠበቃል። ምናልባት ኢስኮ በጨዋታው ላይ ላይኖር ይችላል የሚሉ ሀሳቦችም ተነስተዋል። ከዛም ማለፍ ሲል እነ ማርክ ሮካ እንደዚሁም ደግሞ እነ ኖቤል ሜንዲ በተመሳሳይ በቤቲስ በኩል በተመሳሳይ በባርሴሎና በኩል ደግሞ አይጎር ማርቲኔዝ፣ ማርክ አንድሬ ተር ስቴጌን፣ አንድሬ ክሪስተንሰን፣ ዳኒ ኦልሞ፣ ፔድሪ፣ ማርክ ካሳዶ እነዚህን የመሳሰሉ ፓው ኮባሬስ፣ ማርክ ብሬናል እነዚህን እንደዚሁም ደግሞ ላሚን ያማልም በተመሳሳይ መልኩ በጨዋታው ላይ ላይኖር ይችላል የሚሉ መረጃዎችም በስፋት እየተናፈሱ ይገኛሉ። እንግዲህ እነዚህ ጉዳዮች በጨዋታ ሰዓት ጥቆማዎቻችን ውድ አድማጮች ወደ እናንተ ያደረስናቸው ጉዳዮች ናቸው። ውድ አድማጮቻችን አብራችሁን ስላላችሁ ከልብ ነው የምናመሰግነው። የአብሮነት ቆይታችን እንዲህ እያለ ይቀጥላል። የዕለት አርብ መሰናዶዎችን ላይ ነው የምትገኙት። የጨዋታ ሰዓት የጨዋታ ውጤቶቻችንን እንዲህ ባለ መልኩ ወደ እናንተ አድርሰናል።
የብራዚላዊ ኢንተርናሽናል የአንቶኒ ጉዳይ ነው። አንቶኒ በእርግጥ በሪያል ቤት እንግዲህ ራሱን በድጋሚ ያገኘ ተጫዋች እንደሆነም ይታወቃል እና የተጫዋች አሁን ላይ መረጃዎች እያሳዩት እንደሚገኘው ከሆነ የክረምት የዝውውር መስኮት ላይ እንግዲህ ከአርሰናል የተጫዋቹ ፈላጊ ነው ብቅ ስለማለታቸው ነው መረጃዎችም የሚያመላክቱት። በተለይ አንቶኒ ሳንቶስ እንግዲህ በሪያል ቤት ራሱን በደንብ እያሳየ ይገኛል። በኦልድ ትራፎርድ ግን ደካማ የሚባል እንቅስቃሴን አሳይቶ ነበር። በነገራችን ላይ ወደ ስፔን ካመራ በኋላ እንዴት ነው በስፔን ያለው እንቅስቃሴ አስደናቂ ሆኗል የሚል ጥያቄ ቀርቦለት ነበረ ተጫዋቹና በሰጠው ምላሽ ምንድን ነው ያለው? ስፔን ላይ ያለው የአየር ንብረት ማንቸስተር ከተማ ላይ ካለው የአየር ንብረት የተለየ ነው የሚል ሀሳብን ሰጥቶ ነበር። በዚህም እንግዲህ በቀጣይ የብራዚላዊ ተጫዋች ምናልባት ማንቸስተር ዩናይትድ በቋሚነት ተጫዋቹን የሚሸጡት ከሆነ ወደ ተጫዋቹ የዝውውር እንቅስቃሴ ለመግባት መድፈኞቹ አርሰናልን ጨምሮ በርካታ ክለቦችን ፈላጊ ሆነው ብቅ ስለማለታቸው ነው ዘገባዎችም የሚያሳዩት። እነ ቫሌንሺያ እንደዚሁም ከዛ ማለፍ ሲል እነ ሲቪያን የመሳሰሉ የላሊጋው ቡድኖችም በዛው ላሊጋ ላይ እንዲቆይ በውሰቱ ተጫዋቹን በድጋሚ እዛው በላሊጋው ለማስቀረትም እንደዚሁ ፈላጊ ሆኗል። አንቶኒ ሳንቶስ አሁን ላይ እንግዲህ በሪያል ቤት እጅግ በጣም አስደናቂ ተጫዋችም ሆኗል። የሚኬል አርቴታ ቡድን እንግዲህ ከአርሰናል የተጫዋቹ ፈላጊ ስለመሆኑ ነው ዘገባዎችም ያመላከቱ የሚገኘው። ማንቸስተር ዩናይትድ የዩዲኔዜውን ጣሊያናዊ አጥቂ ሎሬንዞ ሉቻን በቡድን ስብስባቸው ውስጥ ለመቀላቀል የክረምት የዝውውር መስኮት ታርጌታቸው አድርገውታል የሚሉ ዘገባዎችም ተሰምተዋል። ያው ከጭምጭምታነት ያለፈ ባይሆንም እንኳን እነዚህ ጉዳዮች ጀስት መረጃዎችን እንደ መረጃ እንደው ላካፍላቸው ብዬ ነው። ከዛም አለፍ ሲል እንግዲህ አጥቂው በእርግጥ ሉቻ ጥሩ የሚባል አጥቂ ከሚባሉት መካከል አንደኛው ነው። ግን ደግሞ ለማንቸስተር ዩናይትድ ይመጥናል አይመጥንም ራሱን የቻለ ትልቅ ጥያቄ የሚያስነሳ ጉዳይ ነው። ተጫዋቹ እንግዲህ ከዚህ በፊት በአያክስ አምስተርዳም ቤትም ቆይታ አድርጎ እንደነበረ ይታወቃል። ይህንን አጥቂ እንግዲህ ከዩናይትድ ሰዎች ወደ ቡድን ስብስባቸው መቀላቀል በሚችሉበት ጉዳይ ፈላጊ ሆኗል። እነዚህ አንደርሬትድ የሆኑ ተጫዋቾችን በማምጣት ክለቡ ማጠናከርም እንደዚሁ የመጀመሪያ ዓላማቸው ስለመሆኑ ነው የመረጃ ምንጮችም የሚያመላክቱት። ጊቭ ሚ ስፖርት በዋቢነት ተጠቅመናል። ሌላኛው እንግዲህ የቴሌግራፍ ዘገባ እንደሚያሳየው ከሆነ በድጋሚ ወደ ሰሜን ለንደን ይመልሰንና አርሰናል ቤት ላይ እንድንከተም ያደርገናል። የኒኮ ዊሊያምስ ጉዳይ። ኒኮ ዊሊያምስ በአርሰናል የዝውውር ኢላማ ውስጥ ከሚገኙ ተጫዋቾች መካከል አንደኛው ተጫዋች እንደሆነ በተደጋጋሚ ጊዜ ሲነሳ እንደነበር ይታወቃል እና ይህንን ተጫዋች እንግዲህ መድፈኞቹ ወደ ቡድን ስብስባቸው ለመቀላቀል በሚያደርጓቸው እያንዳንዱ እንቅስቃሴ ሚኬል ማርቲያን አርቴታ የሚመራው ቡድን ወደ 250,000 ሳምንታዊ ደሞዝ እንግዲህ ማቅረብ ለተጫዋቹ እንዳለበትም ነው ዘገባዎችም ያሳዩ የሚገኘው። በዚህም እንግዲህ 250,000 በሳምንት የሚከፈለው ከሆነ ኒኮ ዊሊያምስ እንግዲህ ቀጣይ መዳረሻው ኤምሬትስ ስቴዲየም እንዲሆን ፍቃዱንም ይሰጣል ተብሏል። በእርግጥ ተጫዋቹ 22 ዓመቱ ላይ የሚገኘው ይሄ ስፔናዊ ተጫዋች በጣም አስደናቂ የሚባል ጊዜን እያሳለፈ ይገኛል። የአርሰናል አዲሱ ስፖርቲንግ ዳይሬክተር አንድሪያ ቤርታ ደግሞ ይህንን ተጫዋች እንግዲህ ወደ ኖርዝ ለንደን በማምጣት የአርሰናል የማጥቃት እንቅስቃሴን ይበልጥ ጠንካራ ለማድረግም ፍላጎት አላቸው ተብሏል። ለዝውውሩ እስከ 50 ሚሊዮን ፓውንድ አካባቢ እንደሚጠየቁም ነው ዘገባዎችም የሚያሳዩት። በእርግጥ አሁን ላይ ኒኮ ዊሊያምስ እንግዲህ በሀገረ ስፔን ቢቆይ ደስተኛ ይሆናል። በስፔንም እንደዚሁም 100,000 ፓውንድ አካባቢ ነው የሚያገኘው። ያ 100,000 ፓውንድ ነው እንግዲህ ወደ 250,000 ፓውንድ እንዲያርግለትም የሚፈልገው። በቀጣይ እንግዲህ የተጫዋቹን እንቅስቃሴ በተመለከተ ምናልባት የአርሰናል እግር ኳስ ቡድን ረዥም ርቀቶችን ይጓዛል ተብሎ ይጠበቃል። ባርሴሎናዎች ግን የተጫዋቹ ፈላጊ ከመሆንም ባለፈ የተጫዋቹን እንቅስቃሴ በተመለከተ እንደዚሁ ከዚህ በፊት በጣም በርካታ ጉዳዮች ሲነሱ ነበር አይደለ? በባርሴሎና ቤት ላሚን ያማል በስፔን ብሔራዊ ቡድን ያለው ጥምረታቸው እንዲደገም ይፈልጋል። ላሚን ከቀኝ እንደዚሁም ኒኮ ዊሊያምስን ከግራ በማድረግ የማጥቃት እንቅስቃሴው እንዲሳለጥም ይፈልጋል ላሚን ያማልም የሚሉ ሀሳቦች ተነስተው ነበር። በአርሰናል ቤት እንግዲህ ተጫዋቹ ፊርማውን የሚያደርግ ከሆነ ከማርቲን ኦዴጋርድ ከዲክላን ራይስ እና እንደዚሁም ከካይ ሉካስ ሃቨርት ከቡካዮ ሳካ እኩል እንግዲህ 250,000 ፓውንድ በሳምንት እንዲከፈለው ይፈልጋል ተብሏል። አርሰናል በዚህ የዝውውር መስኮት ላይ በአጠቃላይ እንግዲህ የሚያወጡት የዝውውር ገንዘብ እስከ 300 ሚሊዮን ፓውንድ አካባቢ ሊሆን የሚችልበት አጋጣሚ ሰፊ ነው። እንደሚታወቀው ከአርሰናል ጋር በተገናኘ በጣም ብዙ ዘገባዎች የተሰሙ ነበር። የኢስፓኞሉ ግብ ጠባቂ እንግዲህ ጆዋን ጋርሻ የክረምት የዝውውር መስኮት የአርሰናል ተቀዳሚ ኢላማ ነው። ይህ የሆነበት ዋነኛ ምክንያት አሁን በአርሰናል ቤት የሚገኘው ኔቶ የበርንመዝ ንብረት ነው። የውሰቱን ጨርሶ እንግዲህ ወደ እናት ክለቡ ይመለሳል። በዚህ ምክንያት እንግዲህ ከጆዋን ጋርሻ ተቀዳሚ ኢላማቸው ነው። ከዛ ማለፍ ሲል ማርቲን ዙቢሜንዲ በተመሳሳይ መልኩ እንግዲህ በአርሰናል የዝውውር ኢላማ ውስጥ የሚገኝ ተጫዋች ነው። አሁን ላይ እስከ 50 ሚሊዮን ፓውንድ አካባቢ ለማርቲን ዙቢሜንዲ ምናልባትም ሪያል ሶሲዳዶችም ሊያስከፍሏቸው ይችላል ተብሎ ይጠበቃል። ከዛ ማለፍ ሲል እንደገና ደግሞ በሌሎች ቦታዎችም ማጠናከር የሚፈልጓቸው ዲፓርትመንቶች አሉ። እውነት ለመናገር አርሰናል እግር ኳስ ክለብ እነዚህ ዲፓርትመንቶቻቸው ምንድናቸው ካለን የፊት ለፊት አጥቂ የ9 ቁጥር ተሰላፊ፣ ከዛ ማለፍ ሲል ደግሞ በመከላከል ዞኑ ላይ የማል ተከላካይም እንደሚያስፈልጋቸው ይታወቃል። ያን ያልኩበት ምክንያት በአርሰናል ቤት እንግዲህ እነ ጃኮብ ኪየር ክለቡን ለመልቀቅ ጥያቄ እንዳቀረቡ ይታወቃል። ነገር ግን ያው አሁን ሲዝኑ እንግዲህ እስኪጠናቀቅ ድረስ የአርሰናል ቁጥር 1 የማል ተከላካይ ሆኖ ያገለግላል ከዊሊያን ሳሊባ ጋር ምክንያቱም ጋብሪኤል ማጋሌሽ በመጎዳቱ ምክንያት። ከዛም ማለፍ ሲል ደግሞ በክለብ ውስጥ የሚገኙ ተጫዋቾች ማለትም እንግዲህ
ቲርኒ ከዛ ማለፍ ሲል ደግሞ ኦሌክሳንደር ዚንቼንኮን የመሳሰሉ ተጫዋቾች ክለቡን ለቀው መውጣታቸው በነፃ ውል አይቀርምና ከዚህ አንፃር ቡድኑን ለማስፋት ወይም ስኳድ ዲብዛቸውን በሰፊው ከፍ ለማድረግ እንግዲህ የተለያዩ እንቅስቃሴዎችን ያደርጋሉ ተብሎ ይጠበቃል። ቢልድ በጀርመንኛ እትሙ ያጋራው መረጃ እንደሚያሳየው ከሆነ ባየር ሌቨርኩሰን ጀርመናዊ ግብ ጠባቂ ስቲቨን ኦርቴጋን ከማንቸስተር ሲቲ እንግዲህ በ8 ሚሊዮን ዩሮ ወይም ደግሞ ወደ 6.7 ሚሊዮን ፓውንድ አካባቢዎችን በመክፈል የክለባቸው ቁጥር አንድ ግብ ጠባቂ ቦታን እንግዲህ በመፎካከር እንዲያገለግላቸው ለማስፈረም ፈላጊ ሆኖ ብቅ ስለማለታቸው ነው የመረጃ ምንጮችም እያመላከቱ የሚገኘው። ለማንኛውም እንግዲህ ስቲቨን ኦርቴጋ በማንቸስተር ሲቲ ቤት ቁጥር አንድ እንዳልሆነም ይታወቃል። በዚህ ምክንያት ከቡድኑ ጋር ሊለያይ የሚችልበት አጋጣሚ ሰፊ ነው። ፉትቦል ኢንሳይደር በዘገባው እንግሊዛዊው ማርከስ ራሽፎርድ በዚህ ሰዓት ላይ እንግዲህ ከአስቶን ቪላ ቤት አስደናቂ ፐርፎርማንስን እያሳየ ነው የሚገኘው። አስቶን ቪላዎች ተጫዋቹን በቋሚነት ማስፈረም በሚችሉበት ጉዳይ ላይ እንግዲህ 40 ሚሊዮን ፓውንድ ብቻ መክፈል ይጠበቅባቸዋል። ታዲያ እንግዲህ እንደ መረጃ ምንጫችን ከሆነ የ7 ዓመቱ የአጥቂ መስመር ሰላፊ ተጫዋች እንግዲህ 40 ሚሊዮን ፓውንዱን አስቶን ቪላዎች ለመክፈልም ዝግጁ ናቸው ተብሏል። ራሽፎርድ ወደ ኦልድ ትራፎርድ የመመለስ እድሉ በጣም ያከተመለት ይመስላል። ነገር ግን ደግሞ ተጫዋቹ አስቶን ቪላን እንደ መሸጋገሪያ ድልድይ ነው እንጂ የሚመለከተው በቪላ ፓርክ ወይም በበርሚንግሃም ቆይታዎችን ማድረግ አይፈልግም። ተጫዋቹ በቀጣይ ወደ ትልልቅ ክለቦች ማምራት ይፈልጋል የሚሉ ሀሳቦች ተነስተዋል። በዩናይትድ ሬሰር እንግዲህ አሁን ላይ በኤፍኤ የጨዋታ መርሃ ግብሮች ጭምር ጎሎችን እያስቆጠረ ይገኛል። ከዛ ማለፍ ሲል በሻምፒየንስ ሊጉም እንደዚሁ ጠንካራ የሚባል ፉክክርን እያደረገ ይገኛል። ተጫዋቹ በዚህ ውድድር ዓመት ላይ እንግዲህ 9 ጎሎችን ማስቆጠር የቻለው ባለፈው ውድድር ዓመት በአጠቃላይ በ43 ጨዋታ 8 ጎሎችን ነበር ያስቆጠረው። የተጫዋቹ ጥሩ ሲዝን 2022 2023 ላይ በ56 ጨዋታ 30 ጎሎችን ያስቆጠረበት አጋጣሚ እንደነበር ይታወቃል። አሁን ላይ ምናልባትም እንግዲህ በአስቶን ቪላ ቤት የተሻሉ ቁጥሮችን ለማስመዝገብ እድል ካላቸው ተጫዋቾች መካከል አንደኛው ተጫዋቹ ነው። አስቶን ቪላ እንደዚሁም የተጫዋቹን ያውሰቱን ወደ ቋሚነት ሊቀይሩ የሚችሉበት አጋጣሚ እጅግ በጣም ሰፊ ነው። ቀደም ሲል ሳጋራቸው የነበረው መረጃ የሚያጠናክር ዘገባ ሚረር ይዞ ወጥቷል። በአርሰናል ቤት እንግዲህ ወደ 11 አካባቢ የሚጠጉ ተጫዋቾች ሊቀነሱ የሚችሉበት አጋጣሚ አለ። ግን ደግሞ አርሰናል ቢያንስ ወደ 5 የሚጠጉ ተጫዋቾችን ማግኘት የሚችል ከሆነ ይህንን ማድረግ የሚችለው የሚሉ ዘገባዎችም እንደዚሁ በርከት ብለው እየተሰሙ ነው የሚገኘው። አንድሪያ ቤርታ ወደ 11 የሚጠጉ ተጫዋቾች ክለቡን ለቀው መውጣት ይችላሉ ባሉበት ንግግራቸው እንግዲህ በማጥቃት እንቅስቃሴ በአማካኝ የግራና ቀኝ ፉልባክ ግብ ጠባቂ ሚናነትን የሚወጡ ተጫዋቾችን ይፈልጋሉ። ለምሳሌ ክለቡን ለቀው ይወጣሉ ተብሎ ከሚጠበቁት መካከል እንግሊዛዊው ራሂም ሸኪሊ ስተርሊንግ እንደዚሁም ደግሞ የክለቡ ቁጥር 2 ግብ ጠባቂ ኔቶም ጭምር ወደ ውሰት ውላቸውን ጨርሰው ወደ እናት ክለቦቻቸው ይመለሳሉ፣ ወደ በርንመዝና ወደ ቸልሲ ማለት ነው። ከዛ ማለፍ ሲል እንደገና በአማካይ መስመሩ ላይ ደግሞ ቶማስ ቴፓርቲና ጆርጂኒዮ አሉ። እነዚህ ተጫዋቾችም ክለቡን የመልቀቅ እድላቸው እጅግ በጣም ከፍተኛ እየሆነ መጥቷል። ከዛ ማለፍ ሲል ደግሞ ስኮትላንዳዊ ኬረን ቲርኒ ከክለቡ ጋር የሚለያይበት እድሉ እንደዚሁም ደግሞ በተመሳሳይ መልኩ ሰፊ ነው። ኦሌክሳንደር ዚንቼንኮ ቀደም ሲል ነግራቸዋለሁ። ከዛ ማለፍ ሲል በጣም በርካታ ተጫዋቾቻቸው እየተፈለጉ ይገኛሉ። እነ ሉዊስ ስኬሊን በቦሩሲያ ዶርትሙንድ ጭምር ራዳር ውስጥ ገብተዋል የሚሉ ሀሳቦች ተነስተዋል። ጃኮብ ኪዌር በተመሳሳይ መልኩ ከክለቡ ጋር ይለያያል። የፖላንዳዊ ተጫዋችም ወሳኝ የሚባል ገንዘብ የሚቀርብላቸው ከሆነ እነ ኑኖ ታቫሬስ አሁን በውሰቱ በላዚዮ ነው የሚገኙ ተጫዋቹን ለሲቪያ እንግዲህ ምናልባት የመግዛት ውላቸውን በተመለከተ 7.5 ሚሊዮን ፓውንድ አካባቢ አለ። እንደዚሁም ደግሞ አልበርት ሳምፒር ሎኮንጋ ይህም ተጫዋች በተመሳሳይ በውሰቱ ነው የሚገኘው። እነዚህን ተጫዋቾች አጠቃላይ ስትደምሯቸው በክለቡ ውስጥ ያሉት ለሽያጭ የሚቀርቡት ወደ 11 አካባቢ ተጫዋቾች ከአርሰናል የቡድን ስብስብ ይለቃሉ ተብሎ ይጠበቃል። እነዚህ ተጫዋቾችን አርሰናል ሲያጣስ ኖሬሲ ኒልሰን በውሰቱ ላይ እየተጫወቱ ይገኛሉ። እነዚህ ተጫዋቾችም ይሸኛሉ። ከነዚህ ተጫዋቾች የዝውውር እንቅስቃሴ አንድሪያ ቤርታ ማግኘት የሚፈልገው ገንዘብ አለ። ከዛ ማለፍ ሲል ቤልጂየማዊ ሊያንድሮ ትሮሳድን ከሳውዲ ሊግ ለማስፈረም ፈላጊ ክለቦች በርከት ብሏል። ታኪሃሮ ቶሚያሱ ፈላጊ ክለቦች እንዳሉት ይታወቃል። እነዚህ ተጫዋቾች ቡድኑን ለቀው የሚወጡ ከሆነ አርሰናል ቢያንስ 11ዱን ተጫዋቾች ሸኝቶ 5 ወይም ደግሞ 4 ተጫዋቾችን ራሱ ማስፈረም የሚችል ከሆነ ለአርሰናል የተሳካ የውድድር ዓመት እንደሚሆን ምንም ጥያቄ የለው። ምሳሌዎችን እናስቀምጥ። ለምሳሌ በአርሰናል ቤት 4 ተጫዋቾችን ማምረጥ ካለብን 4 ተጫዋቾችን በቋሚነት 1-2 ተጫዋቾችን በውሰቱ ማግኘት የሚችል ከሆነ ወሳኝነቱ የጎላ ነው። ቤንጃሚን ሼሽኮን በአጥቂ መስመር ላይ ካገኘ፣ ኒኮ ዊሊያምስን ከግራ ካስጀመረ ጥሩ የሚባል የቡድን መዋቅር ይኖረዋል። ለኒኮ ዊሊያምስ ተጠባባቂ ጋብሪኤል ማርቲኔሊ ያለ ሊያንድሮ ትሮሳድን ቢሸጥ ራሱ ከዛ ማለፍ ሲል ከቀኝ መስመር የሜዳ ክፍል ስትነሱ ቡካዮ ሳካ አለ። የቡካዮ ሳካ ተጠባባቂ ሆኖ መጫወት የሚችል ደግሞ ኢታን ኒዌኔሪ በጣም አስደናቂ ተጫዋችም ሆኗል። በእርግጥ አርሰናል ከዚህ የተሻለ ተጫዋች ይገባዋል፣ ምንም ጥያቄ የለውም። ግን ደግሞ ኢታን ኒዌኔሪ እዛ ቦታ ላይ ማስፈረም ይቻል ከሆነ አማካኝ ቦታ ላይ ማርቲን ዙሙቤንዲን ወደ ቡድን ስብስቡ መቀላቀል የሚችሉ ከሆነ በ3 ተጫዋች ብቻ የዲፓርትመንት አጠቃላይ ወደፊት ያለው ዲፓርትመንት ጥሩ ሆነ ማለት ነው። ከዛም በመከላከሉ ዞኑ ላይ ወይም ደግሞ ግብ ጠባቂ አንድ ተጫዋች በቋሚነት አንድ ተጫዋች በውሰት የሚያስፈርመው ከሆነ አንድሪያ ቤርታ ስኬታማ የሚባል ጊዜን ያሳልፋሉ። ሚረርም የሚያጋራው ይነኑ ዘገባ ነው። እንደ ቡድን የአርሰናል እግር ኳስ ቡድን በጣም ሰፊ ችግሮች አሉባቸው።
አሁን ስኳድ ዴብዛቸው ጠባብ ነው። ከዛም ማለፍ ሲል ኮንትራታቸው ሊጠናቀቅ ጫፍ ላይ የደረሱ ተጫዋቾችም አሉ። ፋቢዮ ቬራ ፖርቶ ላይ ይገኛል። የውሰት ውሉን ወደ ቋሚነት መቀየር ካልሆነ ደግሞ ተጫዋቹን በተለያዩ የመሸጫ ዋጋዎች መሸጥ ለአርሰናል እግር ኳስ ክለብ ተቀዳሚ ነው። ስለዚህ አርሰናል ተጫዋቾችን ከማስፈረም ይልቅ ተጫዋቾችን መሸጥ፣ ተጫዋቾችን ከክለቡ መቀነስ ላይ ያተኩራል። የተጫዋቾች ሽያጭ ላይ የሚገኙ ገንዘቦች ሲደመር ከተጫዋቾች ሳምንታዊ ደሞዝ የሚገኙ ገንዘቦች በአጠቃላይ ጥሩ የሚባሉ ኢንቨስትመንቶችን ለሚካኤል አርቴታ ለማድረግ እንግዲህ እድሎችን ይፈጥራል የሚሉ ሀሳቦች አሉ። ከዚህ ሀሳቦች ጋር እንግዲህ ምንም ተቃርኖዎች የሚነሱ አይመስለኝም። አርሰናል እንደ ቡድን ብዙ ችግር አለበት። ስለዚህ ችግሮችን ምናልባት ለመቅረፍ እነዚህ ጥሩ መንገድ ሊሆኑ ይችላሉ። ሌላው የአስቶን ቪላ እግር ኳስ ክለብ ከሪያል ማድሪድ እንግዲህ የ20 ዓመቱን ቱርካዊ ተጫዋች አርዳ ጉለርን ወደ ቡድን ስብስባቸው መቀላቀል ይፈልጋሉ። ሊቨርፑል እንደሚታወቀው እንግዲህ ሲዝኑ ሲጠናቀቅ ከዚህ ቱርካዊ ተጫዋች ጋር ለመነጋገር ቀጠሮችን እንዳዙ ይታወቃል። አርዳ ጉለር በቡድኑ እንግዲህ ጥሩ የሚባሉ ጊዜያቶችን እያሳለፈ ነው ተብሎ መናገር ትንሽ ያስቸግራል አይደለ? በ51 ጨዋታ አጠቃላይ 12 የጎል አስተዋጽኦችን ያደረገበት አጋጣሚ ነበር። 8 ጎሎችን አስቆጥሮ 12 አሲስቶችን አድርጎ 20 ጎል አስተዋጽኦችን በቱርክ ሱፐር ሊጋ እንደዚሁም ጥሩ የሚባል ዓመትን ካሳለፈ በኋላ ወደ ሪያል ማድሪድ አመራ። በማድሪድ ቤት በእርግጥ ተጫዋቹ ወደፊት ብሩህ የሚባል ጊዜ ይጠብቀዋል። ግን ደግሞ ሪያል ማድሪድ ያን ያክል ለተጫዋቹ በቂ መጫወቻ ደቂቃዎችን የሚሰጥ አይነት ቡድን አይደለም። በእርግጥ በቡድን ስብስብ ውስጥ እንግዲህ አስቶን ቪላ ይህንን ተጫዋች የሚቀላቀል ከሆነ እነ ሞርጋን ሮገርስን ሊያጣ የሚችልበት እድል አለ የሚሉ ሀሳቦች አሉ። አርዳ ጉለር ግን አስቶን ቪላ እና የሊቨርፑል እግር ኳስ ክለብ ይፋዊ የዝውውር ኢላማ መሆናቸውም ተነግሯል። በመጨረሻም እንግዲህ ከአንድ መረጃ ላካፍላችሁ። ይህ መረጃ እንግዲህ ከግብም ስፖርት ነው የተመለከትኩት። አሁን ላይ እንግዲህ ከዘገባዎችም እንደሚያሳዩት ከሆነ ማንቸስተር ዩናይትድ በአሰልጣኝ ሩበን አሞሪም እየተመራ የተጫዋቾችን ቆይታ በተመለከተ ውሳኔዎችን ለመወሰን ዝግጁ ነው። ታዲያ ከነዚህ ምናልባት ይወሰንባቸዋል ተብሎ ከሚጠበቁ ተጫዋቾች መካከል የ19 ዓመቱ የቀይ ሰይጣኖቹ የመሃል ሜዳ ተጫዋች ኮቢ ሜኖን ይመለከታል። ኢንተር ሚላን እና ሪያል ማድሪድ ብሎም ቼልሲ የተጫዋቹ ፈላጊዎች ናቸው። እንግሊዛዊው የቀይ ሰይጣኖቹ ተጫዋች ኮቢ ሜኖ አሁን ላይ በማንቸስተር ዩናይትድ ቤት የሚያገኘው ደሞዝ በ80% ከዛ በላይ እንግዲህ እድገቶችን እንዲያሳይ ይፈልጋል። ወደ 180,000 ፓውንድ አካባቢ ተከፋይ መሆንም ዋነኛ ተጫዋቹ ኢላማ ነው ተብሏል። አሁን ላይ ግን የማንቸስተር ዩናይትድ ሰዎች እስከ 100,000 ፓውንድ ለሱ ለመክፈል ዝግጁ ናቸው። ከናማድ ዲያሎ ወይም ከሌሎች ተጫዋቾች የተሻለ ክፍያ እንዲያገኝም አይፈልጉም። ነገር ግን ከተጫዋቹ ዝውውር 70 ሚሊዮን አካባቢ የሚያገኙ ከሆነ የማንቸስተር ዩናይትድ ሰዎች ይህንን ተጫዋች በቀጥታ ለመሸጥ ዝግጁ ናቸው የሚሉ መረጃዎችም ተሰምተዋል። ምናልባት አሁን ላይ አሊያንድሮ ጋርናቾ እንደዚሁም ደግሞ ኮቢ ሜኖም ጭምር የማንቸስተር ዩናይትድ እግር ኳስ ክለብ ቀጣይ የፕሮጀክቱ አካል ቢሆኑም እንኳን ወሳኝ የሚባል ገንዘብ የሚቀርብ ከሆነ ግን ሩበን አሞሪም አይናቸውን እንደማያሹ ለሚቀርብላቸው የዝውውር ጥያቄዎችም እንደዚሁ ዝግጁ ስለመሆናቸው ነው መረጃዎችም ያመላከቱ የሚገኘው። እንደ አርሰናል ቤት ሁሉ በኦልድ ትራፎርድ በማንቸስተር ዩናይትድ ቤትም የተሃድሶ ጊዜያቶችም ይመጣሉ። በርካታ ተጫዋቾች ይለቃሉ፣ በርካታ ተጫዋቾችም ይመጣሉ ተብሎ ይጠበቃል። ከዚህ አንጻር ቡድኑ እንደ ቡድን ራሱን ችሎ እንዲቆም ክለቡን እንደ ክለብ ረጅም ጉዞዎችን እንዲጓዝ ከተፈለገ ወሳኝ የሚባሉ ሂደቶችን መከተል ያስፈልጋል። በዚህም እንግዲህ ሩበን አሞሪም በኦልድ ትራፎርድ የጠፋውን ውጤት ለመመለስ በሚያደርጉት እንቅስቃሴ ወሳኝ የሚባሉ ሚናዎችን ይጫወታሉ ተብሎ እየተጠበቀ ነው የሚገኘው የሚለው መረጃችን እንግዲህ